ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ አዲስ ሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች እንደ ሁሉ ጊዜው በዩቲዩብ ሱፐር ታንክስ ድጋፍ ታደርጉ ዘንድ ያክብሮት ግብዣችን ነው። ከሰሞኑን አባይ ላደረክልን ከፍተኛ የሱፐር ታንክስ ድጋፍ ከልብ ያመሰገንን ድጋፋችሁ እንዲቀጥል ከሀገር ውጭ የምታደምጡ የቻናላችን ተከታታዮች እንደ ሁሉ ጊዜው በአክብሮት እየጋበዝን በዚህኛው ፕሮግራማችን እንግዲህ ትኩረት አድርገን በስፋት የምንወያየው የሊቨርፑል በቅርብ ሳምንት ወደ ዝውውሩ ገብቶ በርከት ያሉ ተጫዋቾችን ወደ ስብስቡ እንደሚጨምር እንዲሁም የተወሰኑ ተጫዋቾች ክለቡን እንደሚለቁ ከወዲሁ እየታወቀ መጥቷል። በዚህ ረገድ እንግዲህ ሊቨርፑል ቀደም ብሎ የትሬንት አሌክሳንደር-አርኖልድን ቦታ ለመድፈን ቅድመ ዝግጅቱን አጠናቆ እንግዲህ በአንድ ዝውውር ላይ ትኩረት በማድረግ በርካታ አማራጮችን በውስጡ ይዞ ነገር ግን አሁን ላይ ከየትኛውም ጊዜ በላይ በቅርበት እየሰራ የሚገኘው ሆላንዳዊው የባየር ሌቨርኩዘን ቀኝ ተመላላሽ ጀረሚ ፍሪምፖንግ የሊቨርፑል የመጀመሪያ የሳመር የዝውውር መስኮት መክፈቻ ወይም የመጀመሪያ ተጫዋች ይሆናል ወደ አንፊልድ የሚመጣ። እንግዲህ ሊቨርፑሎች በተሻለ ሁኔታ ላይ ነው የሚገኙት። ዝውውሩን ለማጠናቀቅ ከየትኛውም ጊዜ በላይ እየሰሩ ነው የሚገኙት። ቀደም ብሎ ዝውውሩን አጠናቆ የዝውውር መስኮት እንደምታውቁት በክለብ ወርልድ ካፕ ምክንያት 2 ጊዜ ነው ዝውውሩ የሚከፈተው። በዚህም ረገድ እንግዲህ የመጀመሪያ ዙር ለ10 ቀናት የፈረሙ ተጫዋቾችን ክለቦች ሬጂስተር ለማድረግ ፍቃድ በሚያገኙበት ወቅት ሊቨርፑሎች ቀድሞ በመጨረስ በሰፊው የዝውውር መስኮት ከሚደረግ ርብርብና የሌሎች ክለቦች ፍላጎት ወደ ሊቨርፑል ፉክክር ውስጥ ሳይመጡ በፊት ቅድመ ሁኔታዎችን በማጠናቀቅ ከባየር ሌቨርኩዘን ጋር በክፍያ ደረጃ ወይም የመልቀቂያ ሂሳቡን ተደራድረው ካጠናቀቁ በኋላ ተጫዋቹን እንግዲህ በሚከፈተው የመጀመሪያ የዝውውር መስኮት በፊፋ በተወሰነው መሰረት ለክለብ ወርልድ ካፕ ሲባል ከጁን 1 እስከ 10 ድረስ የዝውውር መስኮቱ ይከፈታል። በድጋሚ እንደገና ውድድሩ ሲጠናቀቅ ኖርማሉ የዝውውር መስኮት ይከፈታልና በዚህ ረገድ ሊቨርፑሎች በመጀመሪያ 10 ቀናት ውስጥ ክለቦች ያስፈረሙትን ተጫዋቾች ሬጂስተር እንዲያደርጉና ዝውውሮችን እንዲያጠናቅቁ ፍቃድ የሚያገኙበትን የመጀመሪያ በፊፋ አማካኝነት የተወሰነውን የዝውውር አጋጣሚ በመጠቀም ጀረሚ ፍሪምፖንግን የሊቨርፑል ተቀዳሚ ፈራሚ ለማድረግ ቅድመ ሁኔታዎችን እያጠናቀቁ ነው የሚገኙት። በተጫዋቹ ዙሪያ ያለው ስምምነት እንደተጠናቀቀ የትሬንት አሌክሳንደር-አርኖልድ መልቀቅ በማርች መጀመሪያ አካባቢ የሊቨርፑል ኃላፊዎች እንዳወቁ ነው ከጀረሚ ፍሪምፖንግ ጋር ቅድመ ሁኔታን ማጠናቀቅ የቻለውና ተጫዋቹ ለሊቨርፑል ፍቃድ ሰጥቶ እንግዲህ በአንፊልድ በቀዮቹ ማሊያ መጫወት እንደሚፈልግ ቅድሚያም ለሊቨርፑል እንደሰጠና ወደ አንፊልድ መዘዋወር እንደሚፈልግ አሳውቋቸዋል። አሁን ሊቨርፑል የተጫዋቹን የመልቀቂያ ዋጋ ከ35 እስከ 40 ሚሊዮን ዩሮ ነው ወደ 29 ሚሊዮን ፓውንድ። ይህን የውል ማፍረሻ ክፍያ በአራት አይነት መንገድ ክፍያውን ለመክፈል እንደ ኮንትራቱ ከባየር ሌቨርኩዘን ጋር አድቫንስድ ድርድር ላይ ነው ያሉት። በቀጣይ ቀናት ይሄ ዝውውር ከስምምነት ላይ ተደርሶ ተጫዋቹ ወደ ቀየቹ ቤት ትሬንት አሌክሳንደር-አርኖልድን ተክቶ የሚመጣ ይሆናል። አሁን ላይ ባለው ሁኔታ አርኖልድን ለመተካት የመጀመሪያ ተቀዳሚ ምርጫና ወደ አንፊልድ ደጅ የተቃረበው ጀረሚ ፍሪምፖንግ ነው። ምንም አይነት አሁን ላይ ስምምነት ላይ ተደርሶ ክለብ ከክለብ ጋር በሚያደርገው ድርድር ፋይናል ስቴጅ ላይ ባይሆንም ወደዛ ስቴጅ ለመድረስ እንግዲህ ካለፈው ሰኞ ጀምሮ ሁለቱ ክለቦች ጠንካራ የሆነ ድርድር እያደረጉ ነው። ምሽት ላይም እነ ፋብሪዚዮ ባረጋገጡት መሰረት ሊቨርፑል ተቀዳሚ ምርጫው ጀረሚ ፍሪምፖንግ ነው። ሌሎች አማራጮች ነበሩት እነ ቲሞ ሊቨርሜንቶንም ጨምሮ የኢንተር ሚላኑ ዱምፍሪስ አይናን በውስጣቸው ራዳራቸው ውስጥ አካተው እነዚህን ተጫዋቾችንም ለማስፈረም ጥናት ሲያደርጉ ነበር። ነገር ግን ለቦታው
ለስሎት ሲስተም ፊት ያደርጋል ብለው ያመኑት ጀረሚ ፍሪምፖንግ ነው። በቀጣይ እንግዲህ ከኮነር ብራድሊ ጋር በቦታው ከፍተኛ ፉክክር አድርገው አሳማኝ የሆነ ብቃት ከጤንነት ጋር ያሳየ ተጫዋች በብቃት የትሬንትን ክፍተት እንዲሞሉ የሊቨርፑል ኃላፊዎችም አርነ ስሎትም ተስማምተው በዚህ ዝውውር ዙሪያ በፍጥነት ሊቨርፑል ለማጠናቀቅ ዝውውሩን ቅድመ ሁኔታዎችን እየጨረሰ ይገኛልና ይሄ በሊቨርፑል ቤት እንግዲህ ወዲያው የተወሰነ በአርኖልድ መልቀቅ የተለያዩ ጉዳዮች ተነስተው በቻናላችን ስንወያይበት ነበር። እንዲሁም በመላው ዓለም መነጋገሪያ ርዕስ ነበር በእግር ኳሱ ቤተሰብ ዘንድ። አሁን እንግዲህ የተጫዋቹን ተተኪ ሊቨርፑል ለማምጣት ከየትኛውም ጊዜ በላይ ተቃርቧል። አድቫንስድ የሆኑ ድርድሮች ገፍተው ሄደዋል። በቀጣይ ይህንንም ፕሮግራም እያደመጣችሁ ሁለቱ ክለቦች ከስምምነት ላይ መድረሳቸውን ይፋ የሚያደርጉበት መንገድ ነው አሁን እየተጠበቀ የሚገኘው። ለሊቨርፑል የመልቀቂያ ዋጋው የዛን ያክል ጠንካራ ወይም የማይደፈር አይነት ዋጋ አይደለም። በቀላሉ ሊቨርፑል ሪሊስ ክሎዙን የሚከፍልበት መንገድ ካስተካከለ በኋላ ከስምምነት ላይ ይደርሳሉ ተብሎ ይጠበቃል። አሁን ሊቨርፑል እንግዲህ የአርኖልድን ተተኪ በፍጥነት ወደ ክለቡ የማምጣትን ስራ እያጠናቀቀ ነው የሚገኘው። ነገር ግን ሊቨርፑል ለምንድን ነው ጀረሚ ፍሪምፖንግን ከሌሎች አማራጮች ለይቶ መርጦ ተቀዳሚ ምርጫ ያደረገው? ከአርኖልድ ጋር ባለው በግል ንጽጽር እንኳን የዚህ ተጫዋች አገልግሎትና የሊቨርፑል ኃላፊዎችን ሊያሳምን የቻለ በተለይ እነ ቫንደርሰር ብራዚላዊው እና አይናም ራደራቸው ውስጥ ነበሩ። ነገር ግን የጀረሚ ፍሪምፖንግ ዝውውር ተመራጭ ያደረገበት የተለያዩ የስካውት ሪፖርቶች አሉ። በተለያየ ዌብሳይቶች የተለቀቁ መረጃዎች አሉ። ተጫዋቹ ምን ያክል አገልግሎት ሊሰጥ እንደሚችል በአንድ የውድድር ዓመት የሚያደርጋቸው የጨዋታ ብዛት አስተዋጽኦ ከሊቨርፑል አጫዋት ጋር ፊት ያደርጋል አያደርግም የሚለውን ደግሞ በተለየ ሁኔታ የወጡ ዝርዝር ጉዳዮች አሉ። እነዛን ከግምት ውስጥ በማስገባት የስሎትን አጫዋት በደንብ ተረድቶ በሜዳ ውስጥ የአርኖልድን ሚና ከቨር አድርጎ በአንዳንድ ሁኔታዎች ደግሞ በተሻለ ሁኔታ አርኖልድ ሲተችበት ሲታማበት የነበረውንም ጉለት በይበልጥ ሊያጠናክር የሚችል ተጫዋች ነበር በገበያ ላይ ሊቨርፑሎች ሲፈልጉ የነበረው። ለምሳሌ በዘንድሮ የውድድር ዓመት 2024-25 ከገባ በኋላ እንደምታውቁት ይሄ ሆላንዳዊ በተጠናቀቀው የውድድር ዓመት ለሌቨርኩዘን የቡንደስሊጋውን ዋንጫ በዛቪ አሎንሶ ሲያሳኩ ምን ያክል ሚና እንደነበረውና አስተዋጽኦ እንደነበረው ይታወቃል። በወቅቱ እንግዲህ ጀረሚ ፍሪምፖንግ የዓመቱ ምርጥ የቀኝ ፉልባክ ተጫዋች ተብሎ በቡንደስሊጋው መመረጡ ይታወቃል። በአምስቱ ትላልቅ ሊጎች ከፍተኛ ግብ ላይ ተሳትፎ በማድረግ ከፉልባኮች ጥሩ ደረጃ ይዞ እንዳጠናቀቀና በብቃቱ ላይ ትላልቅ ክለቦች ተጫዋቹን ለማዘዋወር ጥያቄ ሲያቀርቡ ነበር። ለምሳሌ ማንቸስተር ሲቲ የተጫዋቹ ፈላጊም ነበር፣ ያሳደገውም ተጫዋች ነበር። ከዛም በኋላ ከማንቸስተር ሲቲ ወደ ሴልቲክ ተዘዋውሮ ከሴልቲክ ወደ ባየር ሌቨርኩዘን የመጣውና የወጥነቱን ጉዳይ ሊቨርፑሎች ካለፈው የውድድር ዓመት እኩል የዘንድሮን የውድድር ዓመት ሲከታተሉ እንደነበር በቦታው ላይ በአማራጭነት ከተያዙ ተጫዋቾች በብቃቱ ላይ አንዳንድ ጥናቶች ያስፈልጉ ስለነበር ሊቨርፑሎች በተጠናና በተረጋጋ መልኩ ነው የዚህን ተጫዋች እድገት የዘንድሮ የውድድር ዓመት ብቃት አስተዋጽኦን ካለፈው የውድድር ዓመት ጋር በማነጻጸር ለውሳኔ የደረሱት። ለምሳሌ ተጫዋቹ በዘንድሮ የውድድር ዓመት 48 ጨዋታ አድርጓል። ከ48ቱ 37ቱን በቋሚነት ጀምሯል። አርኖልድ በዘንድሮ የውድድር ዓመት 43 ጨዋታ አድርጓል። ከ43ቱ 37ቱን ነው በቋሚነት ያደረገው። ስለዚህ ሁለቱም ተጫዋቾች እኩል ጨዋታ በቋሚነት ጀምረዋል። ካደረጉት ጨዋታ ውስጥ እኩል 37 ጨዋታ ቋሚ ሆኖ መጀመር ችለዋል። አርኖልድ 4 ግብ ሲያስቆጥር 7 ግብ የሆኑ ኳሶችን አመቻችቶ ሲያቀብል ጀረሚ ፍሪምፖንግ 5 ግብ አስቆጥሮ 9 ግብ የሆነ ኳስ አመቻችቶ አቀብሏል። ትላልቅ እድሎችን በጨዋታ በመፍጠር በዘንድሮ የውድድር ዓመት አርኖልድ 15 ፍሪምፖንግ 19 አሁን በአርነ ስሎት ያጫወት መንገድ ከፖዚሽናቸው ላይ ሆነው ከሚያስጀምሩት የማጥቃት እንቅስቃሴ ይልቅ ተደርበው ኦቨርላፕ የሚያደርጉትን ይሄ በተለምዶ የቀኝ ፉልባክ ሊያደርገው የሚችለው ሚና
ለምሳሌ ከዚህ ቀደም ከመናቃቸው ቴክኒካል ፉልባኮች ኦቨርላፕ ያደረጉ ከፊት ለፊታቸው ላለው ተጫዋች በበቂ ሁኔታ ኳስ ያደረሱ አጋዥ አቅም ሆነው በማጥቃቱ በኩል ኦፌንሲቭ ትራንዚሽኑን ከቲሙ ጋር ቢልድ አድርገው መዝለቅ የሚችሉ ተጫዋቾችን ነው በዚህ ስፍራ ላይ ሊቨርፑሎች በአማራጭነት ሲከታተሉ የነበረው እንጂ እንደ አርኖልድ አይነት የፓስ አኩሬሲው የፓስ ቢልድ አፑን ኮንሲደር አድርገው በተመሳሳይ ጥራት ለማምጣት አይደለም በአጠቃላይ እንደ ቲም ሲስተም ፊት የሚያደርግ ተጫዋች ነው በዲፌንሲቭ ትራንዚሽኑን በኦፌንሲቭም ባላንስ የሚያደርግ ለዛ ነው ፍሪፖንግ ተመራጭ ነው ይሄንን ተከትሎ እንግዲህ ወደ ፋይናል ሰርድ በአማካይ በጨዋታ የሚገቡት በዘንድሮ የውድድር ዓመት የሁለቱ ተጫዋቾችን በማነጻጸር ጀረሚ ፍሪፖንግ ሞር ኦፌንሲቭ ትራንዚሽኖች ላይ እንደሚሳተፍ አንዳንድ ቁጥሮች ያሳያሉ ያ ማለት በአንዳንድ ጨዋታዎች ኮነር ብራድሊ ላይ የታየው አይነት በጎ እንቅስቃሴ ማለት ነው ከኳስ ጋር አብሮ በጋራ ፋይናል ሰርድ በመግባት አርኖልድ 70.1% ፋይናል ሰርድ አኩሬሲው የተሳካ ነው ጀረሚ ፍሪፖንግ ደግሞ 76.9 ይሄ ማለት ፋይናል ሰርድ ላይ ተጫዋቹ የተሳካ ፓስ ከኳስ ጋር አብሮ ትራንዚሽኑ ሞመንቱን ጠብቆ በመግባት እንዲህ አይነት የተሳኩ ፓሶች ማድረግ ይችላል ማለት ነው እንዲሁም በተጋጣሚ የመጫወቻ ክልል ውስጥ ሆኖ ደግሞ የተሳኩ የማጥቃት እንቅስቃሴ ፓሶችን በማድረግ አርኖልድ 67.8 ጀረሚ ፍሪፖንግ ደግሞ 71.1 በተለይ ደግሞ ዋናው የሁለቱ ተጫዋቾች መለኪያ ተደርጎ የተወሰደው ረጃጅም ፓሶች ከሚያደርጉ ቁጥር ልክ ሳይሆን ያደረጉት ስኬታማ ፓስ ለምሳሌ አርኖልድ በረጃጅም ፓስ አይታማም ፓስ አኩሬሲ በጣም የተዋጣለት ተጫዋች ነው ነገር ግን አርኖልድ በጨዋታ በአማካይ 12 ረጃጅም ፓሶችን ቢያደርግ 9ኙ የመሳካታቸው ድል ከፍተኛ ነው ጀረሚ ፍሪፖንግ ግን በአማካይ በጨዋታ 6 ረጃጅም ፓሶችን ቢያደርግ 5ቱን የማሳካት አቅሙ ከፍተኛ ነው ስለዚህ በተደጋጋሚ በተሞከረ ሳይሆን አነስተኛ ሙከራ አድርጎ በዛ ላይም ውጤታማ የሆነ ፉልባክ ማለት ስለዚህ በዚህ ረገድ እንግዲህ ረጃጅም ፓሶችን በማድረግ ፍሪፖንግ ከሚያደርጋቸው ፓሶች ውስጥ 47.7% የተሳኩ ናቸው አርኖልድ 41.7 ፋይናል ሰርድ በተደጋጋሚ በመግባት በተለይ በማጥቃቱ እንቅስቃሴ ወደ ተጋጣሚ የመጫወቻ ክልል ወደ አደጋ ክልል በመግባት አርኖልድ 36 ጀረሚ ፍሪፖንግ 48 ይሄ ማለት ከዳይሬክት አታክ ከኳስ ጋር ባለ ትራንዚሽን ኦቨርላፕም ሊያደርግ ይችላል በአንድ ለአንድ ቅብብል በየትኛው መንገድ እንደነዚህ አይነት የማጥቃት እንቅስቃሴዎችን ሞር ይሄ ትራዲሽናል ራይት ባክ የሚባሉትን ነው የአርነ ስሎት ሲስተም በእጅጉ የሚፈልገው ከትሬንት ኢንቨርትድ ፉል ባክ ይልቅ በፖዚሽናቸው ላይ በአግባቡ ጊዜና ሰዓቱን የጠበቀ ውሳኔ በእያንዳንዱ እንቅስቃሴ ላይ ከቀኝ ፉል ባክ ሊቨርፑል ሊያገኝ የሚችለውን አገልግሎት በወቅቱ በሰዓቱ ሊጠቅም የሚችል ያችን አጋጣሚ ወይ በመከላከል ወይ በማጥቃት በኩል መገኘት የሚችል ድካም አልባ እንቅስቃሴ ኢንድ ቱ ኢንድ ጌም ላይ በቀጥታ የሚሳተፍ በእነዚህ ውስጥ ደግሞ ትላልቅ የፓስ ሲኩዌንሶቹ የተሳኩ ተጫዋቾችን በዚህም እንግዲህ ጀረሚ ፍሪፖንግ ከሌሎች ተጫዋቾች ተመልምሎ በበቂ ሁኔታ ፊት ያደርጋል ተብሎ ስለታሰበ ይሄ ተጫዋች የመጀመሪያ ተቀዳሚ የአርኖልድ ተተኪ ተደርጎ ተወስዶ እንግዲህ በዝውውሩ ላይ ሊቨርፑል ለማጠናቀቅ የመጨረሻ ፋይናል ስቴጅ ላይ ለመድረስ አድቫንስድ ድርድሮችን ያደረገ ነው አሁን ትልቁ ጉዳይ በመጨረሻም እንግዲህ ፋይናል ሰርድ ከገቡ በኋላ የሚያደርጓቸው ክሮሶች ናቸው ማይነስ ኳስ እድል በመፍጠር በተለያዩ ሁኔታዎች ካየን ክሮስ የሚያደርጋቸው ኳሶች ላይ አርኖልድ 23.4% የተሳካ ነው ፍሪፖንግ በተመሳሳይ 22.9 የተወሰኑ ልዩነቶች ነው ያሉት ነገር ግን በገቡት ቁጥር ልክ ከሆነ የጀረሚ ፍሪፖንግ አኩሬሲ በተሻለ ሁኔታ ይነሳል የማጥቃቱ ትራንዚሽን ላይ ማለት ነው በዘንድሮ የውድድር ዓመት ሊቨርፑል በይበልጥ ወደ ኋላ ወደ ሎ ብሎክ ስትራክቸር የተጠጋ ቡድን ስለሆነ የአርኖልድ ኦፌንሲቭ ማይንድ በዘንድሮ የውድድር ዓመት
እንዳምነው እንደካቻምነው በይበልጥ ፋይናል ሰርድ ስለመግባት ሳይሆን ካሉበት ፖዚሽን ላይ የማጥቃት እንቅስቃሴን እንዲያስጀምር ነው። ያ ደግሞ ተጫዋቹ ካለው ልዩ የኳስ አኩሬሲ ክህሎት በመነሳት ሰፊ የሜዳ ክፍልን በመምረጥ ወደ መሐመድ ሳላም ወደ ኮርሊ ጋክፖም ረጃጅም ፓሶችን በስኬት ማጠናቀቅ ነው። ነገር ግን የጀረሚ ፍሪፖንግ ከቡድን አጋሮቹ ጋር በአጭር ቅብብል በፈጣን ትራንዚሽን ወደ ፋይናል ሰርድ መግባት ነው። ስለዚህ የሁለቱም ኳሊቲዎች በተለያየ ሁኔታ ነው። ነገር ግን ዲፌንሲቭ አክሽናቸው የሁለቱም ሚና የተለያየ ነው። ለምሳሌ በአንድ ለአንድ ግንኙነት ዱዌልስን በማሸነፍ በአማካይ 79.4 የጋራ ኳሶችን በማሸነፍ ጀረሚ ፍሪፖንግ የተሻለ ነው በዲፌንሲቭ አክሽን እንዲሁም ኢንተርሰፕሽን ላይ የተሳካለት ተጫዋች ነው። ስለዚህ ይሄ ተጫዋች የማጥቃቱን የመከላከሉን እንቅስቃሴ ባላንስ አድርጎ በአማካይ ሜዳ ውስጥ በተጋጣሚ ላይ ጫና በመፍጠርም ቡድኑን በማገዝም 83% የጨዋታዎችን ደቂቃ በተመሳሳይ ሞመንተም ማጠናቀቅ ይችላል። በዘንድሮ የውድድር ዓመት ስኬል ደግሞ ከተለካ ትሬንት አሌክሳንደር-አርኖልድ 74.5 በአማካይ በጨዋታ በማጥቃቱም በመከላከሉም በኩል ቀጥተኛ ተሳትፎ ማድረግ ይችላል። ስለዚህ ለ90 ደቂቃ ለማጠናቀቅ በተመሳሳይ ኢነርጂ መጫወት ቡድኑ እንዲችል የጀረሚ ፍሪፖንግ ተመላላሽ ባህሪ በእጅጉ ለስሎት ሲስተም ፊት ያደርጋል ተብሎ ስለታሰበ ነው እንግዲህ ዝውውሩ በጊዜ እንዲጠናቀቅ የሊቨርፑል ኃላፊዎች እየሰሩ የሚገኙትና ይሄ አንደኛው መመዘኛ ነው። የተለያዩ ቅድመ ሁኔታዎች ተነስተዋል። በተለይ በተጠናቀቀው የውድድር ዓመት ባየር ሌቨርኩዘን የሊጉ ሻምፒዮን ሲሆን ፍሪፖንግ 14 ግብ አስቆጥሮ 12 ግብ የሆኑ ኳሶችን አመቻችቶ አቀብሏል። በአምስቱ ትላልቅ ሊጎች ከፉል ባክ በቀጥታ 26 ግብ ላይ ተሳታፊ የሆነ ተጫዋች አልነበረም። ስለዚህ ደብል ፊገር ማስመዝገቡ ደግሞ በይበልጥ በሊቨርፑል ቤት ተፈላጊ እንዲሆን ምክንያት ሆኗል። ይሄን ቁጥር ግን ትሬንት አሌክሳንደር-አርኖልድ በ3 የውድድር ዓመት ማሳካት ችሏል። በተለይ በአሲስት በኩል ብቸኛ ፉልባክ በእንግሊዝ እግር ኳስ ታሪክ እንዲሆን ያደረገው ያስቻለው ይሄ ነው። 2019 20 2021 22 እንዲሁም 2018 19 11 11 13 አሲስት በማድረግ በእያንዳንዱ የውድድር ዓመት ደግሞ 6 እና ከዛ በላይ ግብ በማስቆጠር ይሄ በአርኖልድ በኩል ሊቨርፑል ያገኘው አገልግሎት ነው። ነገር ግን በሲስተም ደረጃ ደግሞ በይበልጥ የአርኖልድ አጫወት ፊት የሚያደርገው ከስሎት ይልቅ የክሎፕ አጫወት ላይ ነው። በኢነርጂ በፕሬስ በፈጣን መልሶ ማጥቃት ካውንተር ፕሬስ ማድረግ ከዮሱ እግር ኳስ ነው። ይሄ ደግሞ ፖዚሽን ቤስድ ሆኖ መረጋጋትን የሚመርጥና በሃይ ተርኖቨር ተጋጣሚ ጥሎ የሚመጡትን ስፔሶችን በመጠቀም ማጥቃት ነው። ለዛ ደግሞ የቡድኑ ሴትአፕ በዲፌንሲቭ ስትራክቸር በኩል ሞር ወደ ሎው ብሎክ ያዘነበለ ስለሆነ የና አርኖልድ ስፕሪንትም ፔኔትሬሽንም ፋይናል ሰርድ ከኳስ ጋር እኩል የሚሄድ ነገር የተገደበ ስለሆነ ነው ሚናው የተለያየ ሆኖ በዘንድሮ የውድድር ዓመት አርኖልድ በሊቨርፑል ቤት ሲያገለግል የነበረው። በዚህ መመዘኛ ነው እንግዲህ ጀረሚ ፍሪፖንግ ተመራጭ ሆኖ የሀገራቸው ልጅ ወደ አንፊልድ እንዲመጣ የተለያዩ ስራዎች በጊዜ የተጫዋቹን ዝውውር ለማጠናቀቅ እየተሰሩ የሚገኙት። ነገር ግን ይሄ ተጫዋች ከሴልቲክ ወደ ባየር ሌቨርኩዘን ሲዘዋወር በወቅቱ ለሴልቲክ ባየር ሌቨርኩዘን 11.5 ሚሊዮን ዩሮ ነው የከፈለው። ከማንቸስተር ሲቲ አካዳሚ ወደ ሴልቲክ በሚሄድበት ወቅት 5 ሚሊዮን ዩሮ ነው ተከፍሎበት የተዘዋወረውና አሁን የመልቀቂያ ዋጋው የተጫዋቹ አገልግሎት ያለው የኮንትራት ጊዜና የመልቀቂያ ክፍያው ለሊቨርፑል ሁኔታዎችን በፍጥነት እንዲያጠናቅቁ ምቹ አጋጣሚ ፈጥሯል። በተለይ ይሄ ያከፋፈል ስርዓቱ ላይ በሊቨርፑል ቤት አንድ የተጠና ሲስተም አለ። አንድን ተጫዋች በኮንትራቱ ልክ ክፍያውን ለመክፈል የሚያደርጉት ድርድርና በፋይናንስ ስርዓት በኩል ሁሉም የተዋጣለት የሊቨርፑል የፋይናንስ ስርዓት እንዲኖረው ላለፉት 10 የውድድር ዓመት እንደ ሊቨርፑል ፋይናንስ ውጤታማና ስኬታማ ስርዓት የተከተለ የለም።
ለምሳሌ በቅርብ ጊዜያት ውስጥ በኤክስ ገጽ አንድ የስካይ ስፖርት ሪፖርት ይፋ ሆኖ ነበር። በኒኮላስ ዴጉል በሚባል አንድ የፋይናንስ ስርዓትን በእንግሊዝ እግር ኳስ የክለቦችን አሁን ላይ ያለውን ወቅታዊ ሁኔታ ሪፖርት የሚያወጣ ትልቅ የስካይ ስፖርት ዘጋቢ ነው። በቅርቡ እንደምታስታውሱት ዩኤፋ ቼልሲ ላይ ለመመስረት ያሰበውን ክስ ይፋ ያደረገው የሴቶች ቡድንን በ200 ሚሊዮን ፓውንድ ለእህት ኩባንያ በመሸጥ የፒኤስአር የሂሳብ መዝገባቸውን ለማስተካከል ቼልሲዎች የጀመሩትን እንቅስቃሴ በቀጥታ ዩኤፋ እንዲያቆሙና ተገቢ ያልሆነ ሂደት እየተከተሉ እንደሆነና ወደ ክስ ሊወስዳቸው እንደሚችልና ቅጣት ሊተላለፍባቸው እንደሚችል ዩኤፋ ይፋ ሲያደርግ በዚህ ግለሰብ አማካኝነት ነው ያ መረጃ የወጣውና በፋይናንስ በኩል ውጤታማ ጊዜያትን ያሳለፉ ክለቦች በማለት በየጊዜው ስለ ፋይናንስ ስርዓት ይፋ ያደርጋል። አሁን በትናንትናው ዕለት አንድ ዘገባ አያይዞ በስካይ ስፖርት አማካኝነት ይፋ ሆኖ ነበር። ባለፉት 10 የውድድር ዓመት የሊጉ ሻምፒዮን የሆኑ ክለቦች ባሸነፉበት የውድድር ዓመት ያስመዘገቡት ውጤታማነት በፋይናንስ በኩል የእያንዳንዱን ክለብ ይፋ አድርጎ ነበር። ለምሳሌ ሌስተር 33.9 ሚሊዮን ፓውንድ ኪሳራ አስመዝግቧል። ቼልሲ 20 ሚሊዮን ፓውንድ፣ ሲቲ 2017-18 190 ሚሊዮን ፓውንድ ከታክስ በፊት ኪሳራ አስመዝግቧል። ማለት ኔት ስፔንድ ከትርፍ ይልቅ ወጪ ያስመዘገበው ማለት ነው። በቀጣዩም የውድድር ዓመት ደግሞ ያንን የወጪ መጠን በመቀነስ 17.7 አሁን የሲቲ ከኤፍኤ ጋር በገባው ክስ ፕሪሚየር ሊግ ካምፓኒው ሲቲን እንዲከስ መነሻ ምክንያት ከሆኑ ጉዳዮች መካከል አንዱ ይሄ ነው። በአንድ የውድድር ዓመት ቡድኑ ሻምፒዮን በሆነበት ዓመት ያወጣው ወጪና ያስገባው ገቢ ተመጣጣኝ አለመሆኑ፣ እነዚህ ደግሞ በሂሳብ መዝገባቸው ላይ ክፍተት እንዳይፈጠር የሲቲ እህት ኩባንያዎች ለሲቲ ስፖንሰርሺፕ ያስገቡት ገቢ ከሌሎች ክለቦች ከፍተኛ በእጥፍ መብለጡ ነው ሲቲ ላይ ክስ እንዲመሰረት ያ የ115ቱ ክስ መነሻው ይሄ ነው። በዋነኝነት የተነሳው ክለቡ ከፍተኛ ኢንቨስትመንት ያደርጋል፣ ነገር ግን በገቢ ደረጃ ወጪና ገቢውን የማመጣጠን ሂደቱ ተመጣጣኝ አይደለም። አንደኛ ደግሞ የሲቲ ስፖንሰርሺፕ ካምፓኒዎች የራሱ የቡድኑ ባለቤቶች ካምፓኒ መሆናቸው ነው። አሁን ለምሳሌ የኢቲሃድ ኤርላይንስ ለማንቸስተር ሲቲ በአንድ የውድድር ዓመት የስፖንሰርሺፕ 300 ሚሊዮን ፓውንድ ከፍሏል። ያ ደግሞ በሂሳብ መዝገብ ላይ ሲቲ ያለበትን ኪሳራ በአጠቃላይ ከቨር የሚያደርግ ነው። ይሄ በተጠና ሁኔታ ተደርጓል ነው የሚለው የኤፍኤው ክስ አንደኛው። እና እንደነዚህ አይነት ወጪዎችን እያስመዘገቡ ነው ዋንጫዎችን ያሸነፉት በሚል በ2019-20 ሊቨርፑል ሲያሸንፍ ግን 31.6 ከወጪ በዘለለ ሊቨርፑል ትርፍ ፕሮፊት አስመዝግቧል። አሁን የተለየ የሚያደርገው ሲቲ በቀጣዩ የውድድር ዓመት የሊጉ ሻምፒዮን ሲሆን 92 ሚሊዮን ፓውንድ ኔት ስፔንድ አድርጓል። በቀጣይ ላለፉት 3 ተከታታይ የውድድር ዓመት 4 ተከታታይ የውድድር ዓመት የሊጉ ሻምፒዮን ሲሆን ሲቲ አንድም የውድድር ዓመት ላይ ትርፋማነትን አላስመዘገበም። ባለፉት 10 የውድድር ዓመት የሊጉ ሻምፒዮን የሆኑ ክለቦች ውስጥ ብቸኛ ክለብ ሊቨርፑል ነው በትርፋማነት ያጠናቀቀው። ስለዚህ ይሄ አንደኛው የሂሳብ መዝገብ በሊቨርፑል የፋይናንስ ስርዓት ላይ የተጫዋቾችን የመልቀቂያ ዋጋና የሚሸጡበት ገቢ የሚያስገቡበት መንገድ በፋይናንስ ስትራክቸሩ በአብዛኛው በባለቤቶቹ የሚወደደው ይሄ ነው። ስፔንድ የሚያደርጉትን ያክል ገቢ ክለቡ እንዲፈጥር በማድረግ ተመጣጣኝ የሆነ የሂሳብ ስርዓትን ስለሚከተሉና በዚህ ረገድ እንግዲህ ጀረሚ ፍሪምፖንግ በሊቨርፑል ቤት እስከ 2030 የሚያቆየውን ኮንትራት በግሉ ተቀብሏል። 100,000 ፓውንድ ሳምንታዊ ደሞዝ የኮንትራት ማፍረሻውን እንግዲህ እስከ 2030 ሊቨርፑል የሚያስፈርም ከሆነ በዚህ ኮንትራት ልክ ነው ከ35 እስከ 40 ሚሊዮን ዩሮ በየኮንትራቱ ጊዜያት ሊቨርፑል የሚከፍለው ለባየር ሌቨርኩዘን። ያ ደግሞ ሊቨርፑልን በይበልጥ ሌሎች ዝውውሮች ላይ በጤናማ ሂሳብ መዝገብ ያለምንም ክፍተት በንቃት እንዲሳተፍ ምክንያት ይሆናል ማለት ነው።
እና በሁለቱ ተጫዋቾች መካከል ያለው ንጽጽር እንደቀጠለ ነው። ለምሳሌ አርኖልድ በሊቨርፑል ቤት 353 ጨዋታ አድርጓል። 23 ግቦችን አስቆጥሯል። 92 አሲስቶችን አድርጓል። በአማካይ በጨዋታ 0.37 ግብ ላይ ቀጥተኛ ተሳታፊ መሆን ይችላል። ነገር ግን ጀርሚ ፍሪፖንግ ካደረጋቸው 190 ጨዋታዎች ውስጥ 30 ግቦችን አስቆጥሯል። 44 ግብ የሆኑ ኳሶችን አመቻችቶ አቀብሏል እና በአማካይ 0.47 ግብ ላይ ቀጥተኛ ተሳታፊ መሆን ይችላል ማለት ነው። በ2022-23 የውድድር ዓመት 8 ግብ ሲያስቆጥር 7 ግብ የሆነ ኳስ አመቻችቶ አቀብሏል። በ2023-24 9 ግብ ሲያስቆጥር 7 ግብ የሆነ ኳስ አመቻችቶ ማቀበል ቻለ። ይሄ ማለት በቡንደስሊጋው ብቻ። ቅድም የነገርኳችሁ 14 ግብና 12 ግብ የሆነ ኳስ አመቻችቶ ያቀበለው በሁሉም ውድድሮች ነው። ይሄ በቡንደስሊጋው ብቻ ለባየር ሌቨርኩዘን። እንዲሁም በዘንድሮ የውድድር ዓመት 5 ግብ 5 አሲስት በአጠቃላይ በ3 የውድድር ዓመት 10 እና ከዛ በላይ ግብ ላይ በቀጥታ ተሳታፊ መሆን ይችላል። የተጫዋቹ አንደኛው መመዘኛ ይሄ ነው። እስካሁን ድረስ ደግሞ በፕሮፌሽናል እግር ኳስ 306 ጨዋታዎችን አድርጎ 36 ግብ ያስቆጠረ 59 አሲስቶችን አመቻችቶ ለቡድን አጋሮቹ ማቀበል የቻለ የቡንደስሊጋ፣ የዲኤፍኤል ፖካል፣ የጀርመን ሱፐር ካፕን፣ የስኮቲሽ ፕሪሚየር ሊግ፣ የስኮቲሽ ሊግ ካፕን ማሸነፍ የቻለ ተጫዋች ነው። እንግዲህ በመጨረሻም በአንፊልድ ደጅ ላይ ለሊቨርፑል ለመፈረም የተቃረበው። በዚህ አጋጣሚ እንግዲህ አንዳንድ ወቅታዊ የቡድን መረጃን በተለይ በሊቨርፑል ቤት ያለውን ወቅታዊ ሁኔታን አያይዘን ለማንሳት ያክል የሉዊስ ዲያዝ ቆይታ እንግዲህ በመጨረሻም ከዚህ ቀደምም አንዳንድ ፕሮግራሞችን ሰርተን ነበር። ቆይታው ያልተረጋገጠው በተለይ በቀረበለት ኮንትራትና በቀረበለት የደሞዝ ማሻሻያ ደስተኛ ያልነበረው ዲያዝ ለመልቀቅ ፍላጎት አሳይቶ ነበር። እንደምታውቁት በጃንዋሪ የዝውውር መስኮት ልክ ለዳርዊን ኑኔዝ የቀረበው የመልቀቂያ ሂሳብ አይነት ከሳውዲ ፕሮ ሊግ ለሊቨርፑል ቀርቦላቸው ነበር። ጥያቄውን ወዲያውኑ ውድቅ ያደረጉት። አሁን ላይ ግን ተጫዋቹ ባሳየው ብቃትና እሱም ደስተኛ መሆኑን ተከትሎ ሊቨርፑል የሉዊስ ዲያዝን ኮንትራት እስከ 2030 ድረስ ለማራዘም በቀጣይ ሳመር ድርድር ይጀመራል። ተጫዋቹን ለመቆየት ፍጹም ፍላጎት አሳይቷል። በአሁን ሰዓት ደግሞ እንደምታውቁት ያለፉትን 5 የፕሪሚየር ሊግ ጨዋታዎች ላይ ተከታታይ ግብ ማስቆጠር፣ ግብ የሆኑ ኳሶችን አመቻችቶ ማቀበል ሉዊስ ዲያዝ በተሰለፈበት ጨዋታ ሁሉ አመርቂ እንቅስቃሴ እያሳየ ነው እና ተጫዋቹን በአንፊልድ ለማቆየት ቅድመ ዝግጅት እየተደረገ ነው። በቀጥታ የሉዊስ ዲያዝን ኮንትራት ለማራዘም ሊቨርፑሎች የፋይናንስ ስርዓቱን በማይጥስ መልኩ ፍሬድሪኮ ኬዛን ለናፖሊ ወይም ለኤሲ ሚላን በ22.5 ሚሊዮን ፓውንድ በመሸጥ ተጫዋቹ የሚያገኘውን 120,000 ፓውንድ በሊቨርፑል ቤት የሚከፈለውን ደሞዝ ከሉዊስ ዲያዝ ኮንትራት ጋር በማያያዝ እንግዲህ እስከ 160,000 ፓውንድ ሳምንታዊ ደሞዝ ተደርጎለት ተጫዋቹን በአንፊልድ ለማቆየት ቅድመ ዝግጅት እየተደረገ ነው። ይሄ ተጫዋች እንግዲህ ከመልቀቁ ይልቅ አሁን ላይ በአንፊልድ የመቆየቱ እድል እየሰፋ መጥቷል። ነገር ግን ሊቨርፑል በተመሳሳይ የፍሬድሪኮ ኬዛን ቆይታ በዚህ ሳመር ወደ ሀገሩ ወደ ጣሊያን ጠንካራ ፍላጎት ወደ ሊቨርፑሎች የሚመጣ ከሆነ 22.5 ሚሊዮን ፓውንድ ኬዛን ለመሸጥ ፈቃደኛ እንደሆኑ እየተነገረ ነው የሚገኘውና ምሽት ላይ በዴሊ ሜል በወጣው ዘገባ መሰረት ምናልባት ከሊቨርፑል የፊት መስመር ተጫዋቾች ውስጥ ኬዛ፣ ጆታና ኑኔዝ አንፊልድ ሊለቁ ይችላሉ። በእነዚህ 3 ተጫዋቾች ተተኪነት የሚመጡት 2 ጥራት ያላቸው ተጫዋቾች ናቸው። አንድ የ9 ቁጥር ሁነኛ አጥቂ፣ አንድ ደግሞ ሁለገብ የሆነ የፊት መስመር ተጫዋች። በሊቨርፑል ራዳር ውስጥ በርካታ ተጫዋቾች እንዳሉ ከዚህ ቀደም በዝውውሩ ዙሪያ በሰራናቸው ፕሮግራሞች አንስተናል። እነ ጆአው ፔድሮ ሁለገብ ተጫዋች የሆኑ የተለያዩ አማራጮችን ሊቨርፑሎች እየተመለከቱ ነው። ነገር ግን የዳርዊን ኑኔዝ ዝውውር ለሚመጣው አጥቂ ትልቅ አቅም አለው። ለምሳሌ ሊቨርፑሎች ካሰቧቸው አጋጣሚዎች መካከል
አትሌቲኮ ማድሪድ የተጫዋቹ ፈላጊ ነው። 50 ሚሊዮን ፓውንድ ለመክፈል ዝግጁ ነው። ሊቨርፑሎች ደግሞ ዳርዊን ኑኔዝን የጁሊያን አልቫሬዝ የዝውውር አካል አድርገው ለመጠቀም ይፈልጋሉ። በተጨማሪም ደግሞ የሂሳብ መዝገባቸውን በደንብ ለማረጋጋት ለሳውዲ ፕሮ ሊግ እስከ 82 ሚሊዮን ፓውንድ ለመሸጥም ያስባሉና የሚመጣውን ኦፊሻል ጥያቄ በመመልከት አዋጪ የሆነበትን መንገድ ነው የሚመርጡት፣ ክለቡንም የፋይናንስ ስርዓቱንም በማይጎዳ መልኩ። እንግዲህ ናፖሊ ዘግይቶ የመጣ ፈላጊ ነው። ነገር ግን ከአምስቱ ትላልቅ ሊጎች ከሚገኙ ክለቦች ውስጥ አትሌቲኮ ማድሪድ እና ናፖሊ አሁን ላይ የተጫዋቹ ፈላጊ ናቸው። ነገር ግን በመደራደር አቅማቸው ከፍተኛ ስለሆኑ የሊቨርፑል ኃላፊዎች ምናልባት ወደ ሳውዲ ፕሮ ሊግ ተጫዋቹን በመሸጥ በሚገኘው ጥቅም ሌላ አጥቂ ወደ ክለቡ ለማምጣት ሂደቶችን እየተመለከቱ ነው። በዋነኝነት እንግዲህ አሌክሳንደር ኢሳክ፣ ጁሊያን አልቫሬዝ፣ ሂጎ ኢኬቲኬና ቤንጃሚን ሼሽኮ የሊቨርፑል ተቀዳሚ ምርጫ ናቸው። ሰፊ የዝውውር መስኮት ስለሚጠብቃቸው እንግዲህ በእርጋታ አንዱን አጥቂ ለማምጣት ነው። ተጨማሪ የፊት መስመር ተጫዋች ግን በሳላ ቦታም በነጋክፖ በነዲያዝም አልፎም እንደ ሁለተኛ አጥቂ ሆኖ መጫወት የሚችል ልክ 9.5 የሚባል አይነት አጥቂ እንደነ ጆሹዋ ዝርኪዚ እንደነ ፌርሚኒዮ አይነት አጥቂ ለማምጣት ነው። በቀጥታ 9 ቁጥር ሳይሆን ሁለተኛ አጥቂ መሆን የሚችል ይሄ እንግዲህ የሊቨርፑሎች ፕላን ነው። በሚመጣው ሳመር ግን የመጀመሪያ ፈራሚ የሚሆነው ጀርሚ ፍሪፖንግ ነው። ከዛም በኋላ እንግዲህ ሜሎስ ኪርኬዝ ነው። ምሽት ላይ ደግሞ የሪያል ማድሪድ ጠንካራ ፍላጎት በዲን ያንሰን በኩል ማድሪድ ዝውውሩን ለማድረግ በከፍተኛ ጥረት ተጫዋቹን በማግኘት የተጫዋቹን ኤጀንት በቀጥታ አደራድረው የመልቀቂያ ዋጋው 50 ሚሊዮን ፓውንድን ማድሪዶች ለመክፈል እንዲሁም ዛቪ አሎንሶ የተጫዋቹ አድናቂ እንደሆነና በነጩ ማሊያ ይህን ስፔናዊ ተጫዋች እንደሚፈልግ ለፍሎሬንቲኖ ፔሬዝ መግለጹን ተከትሎ ይሄን ተጫዋች እንግዲህ ወደ ሪያል ማድሪድ የመሄድ እድሉ አሁን ላይ ሰፊ እንደሆነ በስፋት እየወጣ ነው የሚገኘው። ይሄንን ተከትሎ ሊቨርፑል የቤኔፊካውን አሮሆንና አንቶኒ ሲልቫን በራዳራቸው ውስጥ አካተዋል። ባስቶኒም ይገኛል። ሌሎች የተከላካይ ስፍራ ተጫዋቾች አሉ። በመሃል ተከላካይ ስፍራ በአማራጭ ገበያው ላይ የሚገኙትን ተጫዋቾች እየተመለከቱ ነው። ነገር ግን አሁን የቤኔፊካው አንቶኒ ሲልቫና አሮሆ ተቀዳሚ ምርጫ ሆነዋል። ሌሎች ተጫዋቾችም ሊኖሩ ይችላሉ። ነገር ግን ከዚህ ቀደም ከተዘረዘሩ ተጫዋቾች ውስጥ የኢንተር ሚላኑ አሌያንድሮ ባስቶኒ በሊቨርፑል ራዳር ውስጥ እንደሚኖር በተጠናቀቀው የውድድር ዓመትም ስንሰማ ነበር። አሁንም እንግዲህ ከሊቨርፑል ጋር ስሙ ተያይዞ እየተነሳ ይገኛል። በነገራችን ላይ ካለፈው ሳምንት ጀምሮ አንድ በተለያዩ ታማኝ ዘጋቢዎች በነፋብሪዚዮም የዜና ምንጭ እየወጣ የሚገኘው የኢብራሂም ኩናቴና የሊቨርፑል የኮንትራት የማራዘም ድርድር ወደ ስምምነት ላይ ለመድረስ መቸገራቸውንና ይሄ የድርድር ሁኔታ እንደተቋረጠ ማድሪድ የተጫዋቹ ጠንካራ ፈላጊ መሆኑ በቀጣይ የውድድር ዓመት ኩናቴ ልክ እንደነ ቫንዳይክ እንደነ ሳላ አሁን እንደሚለቀው አርኖልድ የመጨረሻ ኮንትራቱ ዘመን ላይ ነው የሚገባውና ተጫዋቹን በቀጣይ ሳመር በኮንትራቱ ላይ ቀጥተኛ ውሳኔ እንዲያስተላልፍ ማይቆይ ከሆነ ግን በሚመጣው ሳመር ሊቨርፑሎች የአርኖልድ አይነት እጣ እንዳይደርስባቸው ተጫዋቹን በጊዜ ለመሸጥና በምትኩ አሁን ከታቀደው ሴንተር ባክ በተጨማሪም ሁለት ሴንተር ባክ በማምጣት ፖዚሽኑን ማጠናከር ይፈልጋሉ። ምክንያቱም የጃሬል ካውንሳና የጆይ ጎሜዝም ቆይታ በሊቨርፑል ቤት እንዳከተመ ነው ተያይዞ የሚወጣው የተለያየ በተለይ ሊቨርፑል ኢኮ ሰፋ አድርጎ እንደሚዘረዝረው የኩናቴ ቆይታ በቀጣይ ሳመር ይለያል። ሊቨርፑሎች እስከ ፋይናል ይር ድረስ እስኪገባ ፍሬጀንት እስከሚሆን ድረስ አይጠብቁም። በሊቨርፑል ቤት የሚያቆየውን ኮንትራት አቅርበውለታል። እስከ 200,000 ፓውንድ ሳምንታዊ ደሞዝ ከተለያዩ ጥቅሞች ጋር ቀርበውለት እንግዲህ በተወሰኑ ሁኔታዎች ስምምነት ላይ መድረስ አልቻሉም። አሁን ደግሞ ሪያል ማድሪድ የተጫዋቹ ጠንካራ ፈላጊ ሆኖ ብቅ ማለቱም
ተያይዞ ተነስቷልና ይሄም ጉዳይ እንግዲህ በቀጣይ ሳመር ሌላ ለሊቨርፑሎች የቤት ስራ ይሆናል ተብሎ ይጠበቃል። በሁሉም ዲፓርትመንት ግን ቢያንስ አንዳንድ ተጫዋች የመፈረማቸው እድል አሁን ላይ ሰፊ ነው። እንደ ዝውውር በጀቱ ሊቨርፑል እንዳለው አቅም የዘንድሮውን ዋንጫ ካሳካ በኋላ በቲቪ ሽያጭም በተለያዩ ሁኔታዎች ወደ ቻምፒየንስ ሊግ እግር ኳስ መመለሱ እስከ ሩብ ፍጻሜ ድረስ የተጓዘበት መንገድ ከግምት ውስጥ በማስገባት ከፍተኛ ጥቅም የሚያስገኝ የስፖንሰርሺፕም በአዲዳስ በኩል ስለተፈጸመ ሊቨርፑሎች ሰፊ የዝውውር መስኮት በክለቡ እግር ኳስ ታሪክ በተለይ በፌንዌይ ስፖርት ግሩፕ ቡድኑ ከተያዘ በኋላ ታይቶ ማይታወቅ ኢንቨስትመንት ለማድረግ ነው የታቀደው። ነገር ግን በጀት ስላለ የሚወጣ ገንዘብ ስለተመደበ ብቻ የኤድዋርድ ስርዓት እያንዳንዱ የተገኘው ተጫዋች ላይ ኢንቨስት አይደረግም። ምናልባት ለሊቨርፑል ይበቃል ብለው ካሰቡ 3 እና 4 ተጫዋች አስፈርመው ሊያቆሙ ይችላሉ። በጣም የተጠናና እርጋታ የተሞላበት መንገድ ነው የሚከተሉትና የዝውውር ሂደቱ በሊቨርፑል ቤት እንደሌላው ክለብ በተበጀተለት በጀት ልክ የሚደረግ ዝውውር አይደለም። እርጋታ ያለው ዘላቂነት ሊኖረው የሚችል ጤናማ ዝውውር ሪስክ የሌለው ለክለቡ ረጅም ጊዜ ሊያገለግል የሚችል በተለይ አማካይ እድሜ ደግሞ ከ25 እና ከዛ በታች የሆኑ ተጫዋቾችን ማምጣት የሚፈልጉት ይሄ አንዱ ህግና ስርዓት ነውና በእርጋታ የሚደረግ ዝውውር ስለሚኖር የመጀመሪያ ዲፓርትመንት የሚጠናከረው እንግዲህ በጀርሚ ፍሪፖንግ የቀኝ ፉልባክ በሜሎስ ኪርኬዝ በግራ ፉልባክ የዝውውር ሂደታቸውን ካጠናቀቁ በኋላ ቀጣይ ሂደቶችን ይመለከታሉ ተብሎ ይጠበቃል። የዲን የንሰን ጉዳይ ግን አሁን ላይ እንግሊዝ ከመቆየቱ ይልቅ ወደ ስፔን እግር ኳስ ወደ ነጩ ቤት የመሄድ እድሉ ሰፊ የሆነ መጥቷል። በአጠቃላይ የጀርሚ ፍሪፖንግን ዝውውር የሊቨርፑል የፋይናንስ ስርዓትን የተለያዩ ወቅታዊ የሊቨርፑል የዝውውር መረጃዎችን የያዘው ፕሮግራም ይህን ይመስላል። በቀጣይ ፕሮግራም እንገናኛለን። ላይክ ማድረጋችሁ እንዳትረሱ። አዲስ የሆናችሁ ሰብስክራይብ፣ ከሀገር ውጭ የምታደምጡ በሱፐር ታንክስ ድጋፍ ታደርጉ ዘንድ የአክብሮት ግብዣችን ነው። አባይ ለምታደርግልን የሱፐር ታንክስ ድጋፍ እናመሰግናለን። ድጋፍ እንዲቀጥልም የአክብሮት ግብዣችን ነው። በማንቸስተር ሲቲ የዝውውር ሂደት በፍሎሪያን ዊትዘ በነ ራይንደርስ ዝውውር ተመልሰን እንመጣለን። ሰላም ቆዩ።